እማያት እናት ያዋሻት ጩና ለላ አይደለች ማይ ዝም በል እባክህ ወደዛ አንተ ከድሮ ጀምሮ አወዳደቀ ግን በጣም ተጫዋች ነህ ሜዳው ጠፍቶ የወለድል ነበር ደግሞ ምንድን ነው ያልሽው የኮማንደሩ ከባድ ያዘ ፋይል ደግሞ ምግብ አይከለክልም ከጩና ጋር ፍቅር ስለያዘኝ ምግብ አልበላም እያልኩሽ እኮ ከዛች አለለኝ ፍቅር ያዘኝ ብለህ የምትለኝ ጩና ለላ አይደለች ማይ ዝም በል እባክህ ወደዛ አንተ ከድሮ ጀምሮ አወዳደቀ አምራን ይሄው ምናልባት ባባቱ ትች ይሆናል ምን አልክ አንተ ጭራሽ እናትንም ሳደብ ደርሰሃል ብትሰድቢያት እና ዋሾ ሌባ አይደለች ማየታይ እዛም ከተማው ሙሉ ያቀፍ ኪስ አውላቂ ማይ በፈጠረሽ እሺ እንዳላስቀየመሽ አቁም እያልኩሽ ነው ኮማንደሩ ቤት ድረስ መጥቶ ነው ምን ኮማንደሩ የሚያውቀው አንተ ሆን ብለህ ስረቂው እንዳልካት ደግሞ እንዴት ነው መከራ ውስጥ ራስን ትከታለህ ብያት ቢሆንስ ዳግም እንደዛ እንደማትላት አውቃለሁ አንተ ባባቱ ስቃይ በቃም እንዴ አይ የሆነ ነገርማ አድርጋለች ከዚህ በኋላ በእኔና በትገቢ ደስ ይለኛል ቻው ኮማንደሩ ላይ ያገኘሽው መረጃ ብለኝ እንዴ እማዬ ምንድነው እንግዲህ አላውቅም ተደብቄ ወይዘሮ ፈንቱ ለአቶ ሲምባ የኮማንደሩን ፋይል ሰርቃ መጣችለት። ይሄንን ሲያይ በድንጋጤ ሲምባም ደንግጦ እንዴት አመጣሹ በማለት የሱን የህገ ወጥ ስራዎችን ሁሉ ከተፈራ ጋር የሚያደርጋቸውን ከካዝናው ሰርቃ መጣች። በዚህም እሱ ተደናገጠ። ራስሽን ጥለሽ እንዴት በማለት አንተ የምታገኘው መረጃ ሁሉ አምጭልኝ ስላልከኝ ነው ብላለች። እንግዲህ ፈንቱ ለሱ መረጃውን ይዛ መጣለች። ወይዘሮ ፈንቱና ወይዘሮ ዝኑ ፊት ለፊት ተጋጠሙ። በጣም ይገርማል። ወይዘሮ ፈንቱ ዝኑም ጩናን በመጥራት ከልጄ ጋር ትርቂያለሽ የምትፈልጊውን ብር ልስጥሽ ስትላት እንዴት ነው ፍቅረኛዬም በብር የምትተምኝልኝ በማለት ተጣልተው ከጩና ጋራ ተለያዩ። ወይዘሮ ዝኑ ሁሉንም በጥያቄ ስትጠይቅ ነው የዋለችው። ሪች ጋር በመሄድ ስለ ኤርሚያስ ያለሽን ሁሉ ንገሪኝ ስትላት ኤርሚያስ ከሮማን ጋር ብርን ስትሰጠው ከሷ ጋር እንደሚሰራ አይቻለሁ በማለት የውሸት ይህንን ቃሏን ስትሰማ ተነስታ ዝኑ ወጣች። የዶክተር ፋኑኤል እናት የውሸት ድራማ እየሰራችሁብኝ ነው በማለት ልጇን አኮረፈችው። እናት አትዋሽም በማለት ዶክተር ፋኒም በጭንቀት ላይ ቁጭ አለ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን የተሰኘው ተከታታይ ድራማ እንደቀጠለ ነው። ኑሃሜን ክፍል 143 ወደ ክፍል 142 ስንመለስ ኑሃሜን በአባቷ ባደረገው ድርጊት አቶ ለይኩን እንደብድቦት እያየችውን ተሰማ ነው በሚባል ጊዜ ራሷን ስታ ነበር። ይሄን ስትሰማ በፍጹም ይሄን አያደርገውም እያለች ነበርና እሱ ነው ስትባል አዝናለሁ እሱ ነው ኑሃሜን ሲላት ወደ ኋላ ነው ራሷን ስታ የወደቀችው። ሁሉም በመደናገጥ እሷን ለማንሳት ነበረ የሄዱት ማለት ነው። እናም እንግዲህ አቶ ለይኩንም እሷን ከውሃ ጨምረው ካነሷት በኋላም ይሄንን እኔ በፍጹም አባቴ ምንድነው እዚህ ቤተሰብ ላይ እያደረገ ያለው በማለት በጣም በጭንቀት ውስጥ ትገኛለች። ኑሃሜንዬ አንቺ ምንም የምታውቂው ነገር የለሽ፣ ይሄ የኔና የሱ ጉዳይ ነው፣ እንደዚያ አትሆኚ በማለት ደሙን የሚያዘራው አቶ ለይኩንም እሷን ለማረጋጋት ሞክሯል። እንግዲህ አቶ ተሰማ ከሮማን ጋር በመስራት የሚመጣበትን ጫና ያቅምና
አሁን ቤትህንም ሁልህንም ታጣለህ እያለች የምትፎክረው ሮማን አሁን ላይ ከሱ ጋር ፒሱና መኪናም ሰጥታው የውሸት መኪና ቤቱን ልታሸጠው የምትገኘው ሮማን እሱ ግን በየዋህነቱ ይሄን አርግ እያለችው የሚያደርገውን ሁሉ አሁን ወደ ወንጀል እየገባ ይገኛል አቶ ተሰማ ማለት ነው። እናም በዚህ የተነሳ ኑሐሚንም አረጋግተዋት አቶ ተሰማም አቶ ለይኩንም ራስሽን ጠብ ብሎ ትቷት ሄዷል። እናም እንግዲህ ይሄንን ብሎ በመጨረሻ ወደ ዶክተር ፋኒ ጋርና ወደ አምራን ጋር ስንሄድ አምራንና ዶክተር ፋኒ ባንድ ሆነው እንግዲህ እናቱም አብራነችና ማን ነበር ስምሽ ማን ነበረ እያለች ስሜ ጠፍቶብን ነው ካልተያዙም ደግሞ ሌላ ስም ማውጣት ይችላሉ። ማስጠሊታ ብልሽ እንትን ይልሻል። አይ እንደውም ደስ ይለኛል እየደበራትም ቢሆን ነው አምራን ትወናውን እየሄደችበት ነበረ። እንግዲህ ዶክተር ፋኔልም መጀመሪያ ሰላምታ ይቀርማል እስቲ ቁጭ በይ እያላት ነበረ። አይ እንደውም እኮ ጥሩ ነው ሲቆላመጥ አስጠሊ የሚለው ሲቆላመጥ ደስ ይላል ትላታለች አምራን። እኔ እና እሷ ተግባብተናል አንተ ምን አገባህ ዝም ገባ እያለች እንግዲህ የዶክተር ፋኔል እናት አሁን ላይ በጣም እየተከታተላቻቸው ነው ማለት ነው ትገኛለች። እንግዲህ ሰራተኛ ያስፈልጋቸዋል ሰራተኛ ቤት መምጣት አለበት ስትል እንዴ እኔ ያለው ለሶስታችን ደግሞ ለምንድን ነው ሰራተኛ የሚያስፈልገን ብትልም ኑሐሚን አምራን አይ መምጣት አለበት አንቺ ውለጅ ብላታለች። እና እንግዲህ ድራማ እንደሚሰሩም ነግታለች። ያችን ጉድጓድ ልትረው ነው እንግዲህ ከኑሐሚን ከአምራን እንትን ብላ ማለት ነው። እንዴ መምጣት አለበት ምንድን ነው ይመጣል ለእናንተም ያስፈልጋል በማለት ነበር። ደግሞ እኔ የመረጥኳትን ሰራተኛ ነው የምታደርጉት እያለች ነው። እንዴ እንሺ አንቺ ካልሽ ግን ደግሞ እኮ አያስፈልግም እኛ ሰራተኛ አላልንም እኮ እያላት ነበርና ግድ ነው ያስፈልጋል እሷም ስወልድ ያስፈልጋታል ሰራተኛ ትላለች እንግዲህ የዶክተር ፋኖኤል እናት ማለት ነው። እናም በዚህ የተነሳ አንድ ልጅ አለች ብላ ስሟን ልንገራችሁት ትላለች። እንዴም አየ እኛ ስራውን ትስራ እንጂ ስሟ ምን ይሰራልናል ስትል ጉድጓድ ስትል ስሟ ጉድጓድ ትባላለች ትላለች። የዚህ ጊዜ እንግዲህ ሁለቱም ይደናገጣሉ። አምራን ተወደዋለችና እንግዲህ ለሱ ነው ፈጤ ደውሎ ነበር እያለችው ነበር። እና ታዲያ ምንድን ነው እያለ እንግዲህ በመጨረሻ ይሄንን በሚላት ሰዓት ምንድን ነው ያደረገችው የዶክተር ፋኔ እናት ጉድጓድ ናት እዚህ ቤት የምትመጣው ስትል ኑሐሚንም በጣም ትኮሳተርና ታኮርፋለች። አምራን ማለቴ ነው ትኮሳተራለች። መጀመሪያ ደውላ ለጉድጓድ መተሽ እዚህ የሚሰሩትን ሁሉ እኔ እውነት እየተወኑብኝ ነው ያሉትና ሰራተኛ መስላሽ መተሽ ሚስት የምትሆኘው አንቺ ብቻ ነሽ እያለች በስልክ ትነግራታለች። በጣም እሱም እንግዲህ እማዬ ለምንድን ነው እንደዚህ የምትይው እያለች ምን አስፈለገ እያላት ነበርና እንግዲህ ግድ ነው ያስፈልጋል እሷም ስትወልድም ቢሆን እያለች ነበረ። እሷ ግን ተንኮል አስባ ነው። በመጨረሻ በእርግጥ ልትሰማ ችላለች። እናትህ እኮ ሳይነቁብን አይቀሩም እያየህ ነው እያየሃቸው ስለዚህ ስትል እያወሩ ነበርና አሁን ዝሮ አዲስ ደግሞ ሰፕራይዝ እንዴ እውነትስ ብናረገው ልጁን ሳናገባ እንዴት ነው የእውነት ልጅ የምንወልደው እያለችው ነበርና ደግሞ የአዲስ አበባ ሰዎች እንትን ካላችሁ መቼ ተወለዳችሁ በኋላ ነው የምታገቡት አይደል የከተማ ሰው እያለቻት ነበርና በመጨረሻ እንግዲህ የዶክተር ፋኔ እናት ወደ ክላሷ የት ናት እያለ አርፋለች ክላስ ነች እያለ አንቺ ነሽ እኮ ያረፍሽው እያለ ነበርና በመጨረሻ እንግዲህ ሲዋሩ ሰምታ አይ እንደውም ነገ የሆነ በቃ እማዬ የሚልልኝ ሁለታችንም ጊዜ ስለሚያስፈልገን የሆነ ራት ግብዣለን ደግሞ ደስ የሚል ሰፕራይዝ አለሽ ይላታል። እሷም ምንድነው እሺ ንገረኝ ስትለው እዛ ሰፕራይዝ አለሽ ብሎ ግን እንደው እናትህ ሳያውቁብን አይቀሩም ሁሉንም በቃ የእውነት ይሄን ድራማውን የእውነት እናደርገዋለን ሲሉ እንግዲህ ማዘር ከመኝቷ ቤት መታ የሰማቸውን ማመን አቅቷታል። ፊቱንም ተጠራጥራ ነበርና መታ ልጄ እማዬ ሲላት እንዳት እኔ የሚዋሽ ልጅ አልፈልግም እንዳትዋሸኝ ብላ ትታው ሂዳ ሁለቱም ደንግጠው ነበረ ቁጭ አሉት ማለት ነው። እንግዲህ ወደ ወይዘሮ ዝኑ ጋር ስንሄድ ዝኑ ጩናን በማምጣት ከመኪና ውስጥ ከልጄ ጋር ምንድን ነው ያለሽ አንቺ ሌባ ነሽ እያለኝ በጣም ብዙ ቃላት ስትላት ነበረ። በበፊቱ አዎ በማንነቴ አሁን ግን እርሜ ዳግም እንጂ ቀይሮኛል እያለች ነበረ። ለማንኛውም ከልጄ ጋር እንድትርቂ ስንት ልክፈልሽ እያለቻት ነበር።
እንዴት ነው ይሄንን የምትሉት? እኔ ዳግም እናት ባትሆኑ ብዙ ነገር ነይ ደብድብኝ እያለች እንግዲህ በጣም ስሜቷን ተቆጣጥራ ማለት ነው ከመኪና ውስጥ ወጣለች። የእናትነትን እኮ ልጅ እንትን ማለት እኔም እንደ እናቱኜ እህት አለችኝ ስትላት አይ አፍሽ ብዙ ነገር እንትን ይላል በማለት እንግዲህ ትታት ሄዳለች። ጩናም ማለት ነው። ጩናም ወደ ዳግም ጋር ነበር ያመራቸው። ዳግም ጋር ስትሄድ መጣሽ እያለ ዱርዬዋ መጣሽ ሲሏትም እንደዛ አባትህ ግን በጣም ጥሩ ናቸው ብላ ሁሉንም ነገር ለዳግም ትነግረዋለች። ዙኑ የሆነ ነገር ሰምታ ነው እንጂ ዝም ብላ እንትን አትልም በማለት እንግዲህ አቶ ሲምባም ይህን እያለ ነበርና በመጨረሻ በጣም ዳግምን በቃ እሱን ለእኔ ተይው በማለት እንግዲህ ለእሱ አስረድቷታል። እንግዲህ ቤትም እፈልግልሃለሁ አባዬ እያለ ይህን እያለው ነው በጣም በፍርሃት እኔም እየተጨነኩ ነው። ጥይት ሲተኮስ በህይወት የማገኝህ አልመሰለኝም አባ እያለ ነበርና ዳግም ለአባቱ ያለው ፍቅር ማለት ነው። በመጨረሻ እንግዲህ እንትና ማነች ዝኑ ወደ ጥያቄዋ ነው ያመራቸው። ቀጥታም ወደ ርች ጋር በመሄድ ርችንም ጠይቃታለች። ርችንም ስለ ኤርሚያስ ያለሽን ግንኙነት ስትላት የሰየሽውን ስትላት ከሮማን ከምትባለው ተቃቅፈው ሲሄዱ ብርም ስትሰጠው አይቻለሁኝ የተቀየረ እንዳይመስላችሁ በማለት የውሸት ታሪኳን ካለ ስራው ኤርሚያስን ውሸት ነው ብላ ለወይዘሮ ዝኑ ስነግራት እንዴት አንቺ ይሄንን አወሽ? እንዴት ላምንሽ እችላለሁ? ብላ ተነስታ ትሄዳለች ማለት ነው። ዝኑ እንግዲህ ዝኑ በመጨረሻ ከዳግም ጋር በመገናኘት ዳግምም ሁለተኛ እንደዚህ እንዳትይ እኔ በጣም ነው ማፈቅራት እያለ ግልጹን አንተ ከምንም አትርቅም፣ ምክንያቱም በባለፈው ካምራን ከኑሐሚን የምትወርቅበትን ሁላ አታውቅም እያለችው ነበር። በቃ በጣም ነው ማፈቅራትም በጣም ነው የምወዳት፣ ሁለተኛ እንደዚህ እንዳትያት እያላት ነበር። በአባቴ ወጥቼ ይሆናል ሲላት በጥፊ ትለዋለች ማለት ነው ዳግምን። ዳግምም እንግዲህ ይሄንን ስትለው ተነስቶ ነበረ በሩን ከፍቶ ትቷት የሄደው መስኮቱም ማለት ነው። ወደ ወይዘሮ ፈንቱ ጋር ስንሄድ እንግዲህ ፈንቱ ለአቶ ሲምባ ሁሉንም መረጃ ፋይል ይዛለት መታለች። ይሄንን ሲያይ በጣም ደስም ብሎታል። እንዴት ራስሽን እንደዚህ አርገሽ እንዴት ልታወጭ ቻልሽ እያላት ነበር። እንግዲህ ካዝና በሳራ ስም ነውና ያኔ አየሁት። ይሄ ፋይል ደግሞ ምንድን ነው ታዲያ እኔ ጥቅሙ ሲላት ይሄ ከነተፈራ ጋር ህገወጥ መድኃኒቶችን የሚያዘዋውርበት ነው። ስለዚህ ይሄንን ስትይዝ ሁሉም ነገር ይታወቃል በማለት ይሄንን ስትሰጠው በጣም ራስሽን እንዴት ያርዱሻል፣ እንደዚህ ያረጉሻል፣ አይጠረጥሩሽም እያለ ነበር። አቶ ሲምባም ይሄንን ሲያይ ተቃቅፈው ላደረግሽልኝ እኔ እንጃ ድሮ እንዳየሁሽ ነው እንትን ያልኩት ብሎ አንገቷን ዘሎ ቅፍ ሲያረጋት እንግዲህ ዳግም ከበር ሲገባ ድንግጥ ይላሉ ሁለቱም ማለት ነው። እንዴት አይነት ሰው መሰለችህ ያደረገችልኝ ድርጊት፣ ይሄ ፋይል የሲምባ የኮማንደሩ ፋይል ነው፣ የህግ ወጥ የሚያዘዋውርበት ከነተፈራ ጋር የሚሰራበት። ስለዚህ ይሄ አንዱ ዋናው ቁልፍ እኮ ነው እያለ እንግዲህ አቶ ሲምባም ለልጁ እያስረዳው ነበረ። ወደ ወይዘሮ ዝኑ ጋር ስንሄድ እንግዲህ ዝኑ ከመኪናው ውስጥ እንዳለች እንግዲህ ልሂድ በቃ ብላ ጠይቃ ሁሉንም ነገር ምግብም ይዛለት መታ ያንቺን እኔ እንጃ ምን እንደማደርግ እያለ እንግዲህ በጣም ደስ ብሎታል ዳግምም ማለት ነው። አሁን እሱ እንደዚህ እንዳሳደደን እኛ ደግሞ በተራችን እናሳድደዋለን። እውነትን ፍትህ ሳላገኝ እንዳልሞት ነው፣ እውነትን ሳላዋጣ እንዳልሞት ነው በማለት እንግዲህ አቶ ሲምባም ይሄንን ብሎ እንግዲህ ከፈንቱ ጋር ተለያይቷል። ፈንቱ እንግዲህ እየሄደች ነው በመስመርና ወይዘሮ ዝኑም እንግዲህ በመኪናዋ ውስጥ ሆና እንዲህ ስታያት ልጇ እንደሚያገኛት ናሆም አልታቅም ዝኑ፣ ምክንያቱም ለአንድ ሰው እንዳትናገር ስለተባለ ዛሬ ግን መኪናው ውስጥ ሆና ልታየት ትችላለች። ከመኪናው ውስጥ ፈንቱ ናት ማናት ብላ ስትወርድ እንግዲህ ፈንቱም ወደ ስራ ቦታዋ እየሄደች ከሲምባ ጋር ወታ እየመጣች ነበርና ወደ እሷው እየተጠጉ ሁለቱም ፊት ለፊት ነበረ ተገናኝተው ተፋጠው የነበረው ማለት ነው። እንግዲህ ያው ልጁም በእናቱ እንትን እያለ ነበር። ያው ይቅርታዋን እሷም ስለምትጠይቃት ሁለቱም ይገናኙና ይዛት ትሄዳለች ብዬ አስባለሁ። እንግዲህ ፈንቱ ከዛ ቤት መውጣት አለብኝ እወጣለሁ ብላለች። ምክንያቱም አሁን ይሄ መረጃ እዛ ቤት ሚስቲቱ እንዴት እንደምታሰቃያት እናውቃለን። ስለዚህ ከዛ ቤት አሁን እወጣለሁ ብላለች። ለነበረን ቆይታ እናመሰግናለን። መልካም ጊዜ